ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ያለ السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه إن شاء الله تعالى أجر رست من تلالج كرمضان بوهالا ህይወታችን ከረመዳን በኋላ ምን ይምሰል እንደሚታወቀው እንደተለመደው አላህ Subhanahu Wa Ta'ala ይህን የእዝነት ወር ረመዳንን ካመጣልን በኋላ ብዙዎች ዲን ላይ መዝለቅ ይፈልጋሉ መልሰው ግን ምን ይሆናሉ ሲወጡ ከረመዳን በፊት ጥለዋቸው ወደ መጧቸው ጓደኛዎች ተተውት ወደ ነበረው ልምድ ይመለሳሉ ማለት ነው ስለዚህ እስቲ ጥቂት ነጥቦች ህይወታችንን ሙሉ እንቀይረውና ልክ ረመዳን ላይ እንደኖር ነው መኖር እንችል ዘንድ ላስታውሳችሁ ማለት ነው ስለዚህ አርስቴን ህይወት ከረመዳን በኋላ ምን ይምሰል ብየዋለሁ አንደኛ ነጥብ እኛኮ ማለት ለአላሁ Subhanahu Wa Ta'ala ቃል የገባነው በረመዳን ወር ብቻ እሱን ለማምለክ አይደለም ይህንን ይህ አንቀጽ ያስታውሰናል ለነብዩ ሰለላሁ ዐለይሂ ወሰለም ቁል አላቸው እኛንም ይመለከተናል ምን ሲል በሊያ ነብዩና ሰለላሁ ዐለይሂ ወሰለም ምን ይበሉ إن صلاتي سجدتي ونسكي أردي ومحياي هيوتي بتقلال هيو هيوتي راسو ومماتي موتي بتقلال لك ندزيو لما أنه لهم يقبوا لله رب العالمين لألله لألماتو جيتانو لا شريك له لسم دمو تقاري اللوم هون قدي من لبالنا مالتنا قال قبتنال من لما أدرك إياك نعبد وإياك نستعين أنتم بتشانو ምና መልከው እስከመቼ ህይወታችንን ሙሉ ሞታችንንም ጭምር ስግደታችን እርዳችን ሁሉ የህይወት ተግባራችን ምን ውስጥ ነው መግባት ያለበት ማለት ነው ለአላሁ Subhanahu Wa Ta'ala በቀንም በሌሊትም መላእክቶች እየተተካኩ ስራችንን ይዘው እየሄዱ ሚመጡ እንደገና ደግሞ አሁንም የሚመዘግቡ ስራችንን ይዘው ወደ አላህ ከፍ የሚሉ መላእክቶች ስላሉ ገና ስራው አላለቀም እኛ ጌታችንን እስክንሞት ድረስ ነው ልናመልከው የሚገባው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ደግሞ ማን መጣ አቢ አምር የተባለ ሱሐባ መጣ ሱፊያን ኢብኑ አብዱላህ ረዲየላሁ ዐንሁ ቃል ሱፊያን ኢብኑ አብዱላህ የተባለው አላህ መልካም ስራውን ይወደድለትና ታላቅ ሱሐባ እንዲህ አለ ቁልቱ አልኩኝ አለ ያ ረሱላህ አንቱ ያላህ መልእክተኛ ሆይ ቁሊ ፊል ኢስላም እስቲ ንገሩኝ በእስልምና ውስጥ ቀውለን ንግግርን لا أسأل ما ننم مال تيكو عنه سلزا نجر أحدا عندنا غيرك كانتو مال تيكو اسلمنا وست يالن نجر وينم يالن قال استي نجروين ارسوم بتشام تيكو قال نبي صلى الله عليه وسلم دمو قالوت قول بل آمنت بالله ثم استقيم بالله من يالو بلنا كت بلالوت سلزي كنيا ميتطبقو يالله باريوچ ሆይ بالله አምነናል ያልነው መቼ ነው ለረመዳን እኮ አይደለም በቃ እስልምናን ተቀበለናል እንደ ሃይማኖት ረዲቱ ቢላሂ ረባን ወቢልኢስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነብይን ካልን ትርጉሙ ምንድነው በአላህ ጌትነት በእስልምና ሃይማኖትነት በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ወድጃለሁ ካልን በኋላ የሚገባን ምንድነው ቀጥልንል ማለት ነው እኛኮ ነብዩን ምንወደው ረመዳን ሲደርስ ብቻ አይደለም ህይወታችንን ሙሉ እሳቸውን እንወዳቸዋለን ጌታችንንም አላህ ልክ እንደዚሁ እስልምናን እስከ ተቀበልን ድረስ እውነተኛ ጌታችን ነው አምላካችን ነው ለሱ ስምና ባህሪያት አሉት ብለን ወደን ሳናቋርጥ እስከ ሞት እስትንፋሳችን ድረስ ልንገዛ ግድ ይለናል ማለት ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት ማለት ነው ለሱሐቢዩ ቁል በል አመንቱ ቢላህ በአላህ አምኛለሁ በል ثم استقيم ቀጥ በል አሉት ልብ በሉ አላህ የረመዳንም የሸዋልም ጌታ ነው በእስልምና በአመት ውስጥ እንደሚታወቀው 12 ወሮች አሉ ከ12 ወር በአንድ ወሩ ላይ ጾምን ረመዳንን ማለት ነው አላህ በእዝነቱ ምን አደረገልን ማለት ነው ይህንን ጾም በአሽሪ አምሳሊሃ በ10 ደረጃ አድርጎ ስለሆነ ምንም ያደርገው አባስቶ የሚቀበለን አበዛልን ማለት ነው ያላህ መልእክተኛ ደግሞ ምን አሉ ረመዳንን የጾመ ከሸዋል 6 ቀንን ከዛም ያስከተለበት አሉ አመቱን ሙሉ እንደ ጾመ ይቆጠርለታል አሉ ስለዚህ አሁንም ምን ቀጠለ ማለት ነው ከረመዳንም ውጭ ጾም ቀጠለ ይሄው ኢባዳ አምልኮ ቀጠለ እኛም ልንቀጥል ይገባናል እዝነቱን ከፈለግን ልብ በሉ
ረመዳንን በምን ወሰደልን አላህ 10 ወር እንደ ጾምን ሸዋል 6ቷን ስንጾም ደግሞ ምን አደረገ 2 ወር እንደ ጾምን አድርጎ አመቱን ሙሉ እንደ ጾመ ይቆጠርለታል ተባለ እንደገና ረሱል ሰለላሁ ዐለይሂ ወሰለም ምን አሉ በወር ውስጥ 3 ቀን 13ኛው 14ኛውና 15ኛው በእስልምና ጨረቃ አቆጣጠር ምን ያደረገ የጾማቸው ወሩን ሙሉ እንደ ጾመ ይቆጠርለታል አሉ ስለዚህ ቅድም ወዳልነው ስንመለስ ቁል ኢነ ሶላቲ ስግደቴ ወኑሱኪ እርዴ ወመህያየ ህይወቴ በጠቅላላ ይሄው ህይወታችንን በጠቅላላ እሱን እስከ ተገዛን ድረስ እሱን በችሮታው ሊመነዳን ቃል ገብቶልናል ማለት ነው እኛ ቃላችንን እስካላፈረስን ድረስ ቃላችንን አናፍርስ ውዱ ነብይ ሰለላሁ ዐለይሂ ወሰለም ብዙ መከራ ደረሰባቸው ጌታችን አላህ Subhanahu Wa Ta'ala ወለቀድ ነዕለሙ አነከ የضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين እኛ እኮ እናውቃለን እነሱ በሚናገሩህ ማን ሙሽሪኮች በሚናገሩህ ልብህ እንደምትጠብ እንደምትከፋ እናውቃለን ከአጥሪዎች አላህን ከማመስገን ጋር ከሚያጠሩት ሁን ከሰጋጆቹም ጋር ሁን فسبح بحمد ربك ጌታህን ከማጥራት ጋር አመስግነው ወኩን ሁን من الساجدين ከሰጋጆች ሁን واعبد ربك ጌታህንም አምልከው ተገዛው حتى يأتيك اليقين እውነተኛው ሞት እስኪመጣህ ድረስ ተገዛው አላቸው امتثالا لأمر الله ያላህን ትእዛዝ ያላህን ቃል ተግባራዊ በማድረግ እሳቸው የለተ ሞት እስትንፋሳቸው እስክትወጣ ድረስ ሲያማቸው ቁጭ ብለው እየሰገዱ ሲሻላቸው ቆመው እየሰገዱ ለሊት ተነስተው እግራቸው አብጦ እስኪፈነዳ ድረስ እየሰገዱ የመጨረሻ ንግግራቸውን ከዚህ ዱንያ ላይ እሱን እያመለኩ ሞቱ ማለት ነው ጥርሳቸውን ፋቁ እጃቸው ምን ያረጉ ነበር ከጥርስ መፋቁ በፊት ማለት ነው ትኩሳት ኃይለኛ ነበረው እጃቸውን ውሃ ውስጥ እየነከሩ ፊታቸውን በውሃ ያራሱ ለሞት ስካር አለው አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ከሞት ስካር ይጠብቀን ከዛ በመፋቂያ ጥርሳቸውን ፋቁ ከዛ ምን አደረጉ اللهم في الرفيق الاعلى الله ሆይ ከላይኛዎቹ ከፊርደውስ الأعلى ከጀነት الفردوس ባለቤቶች አድርገን ብለው ከጃቸው ላይ መፋቂያዋ ወደቀች فصلواتullahi عليه وسلامه ሰዎች ሆይ እርካኡ በሰላታችሁ ውስጥ አጎንብሱ ሩኩ አድርጉ ማለት ነው ወስጁዱ በግንባራችሁም ተደፉ ወዕቡዱ ረበኩም ጌታችሁንም አምልኩት ጌታችሁንም ተገዙት ወፍአሉ الخير በጎንም ነገር ስሩ ይሄው በጎ ነገር ረመዳን ላይ ብቻ አላለም አልቆመም ረመዳን መልካም ነገሮች በብዛት የሚሰሩበት ማለት እንጂ ወፍአሉ الخير ማለት በخير ስራችሁ ቀጥሉ በመልካም ስራችሁ ምን አድርጉ ቀጥሉበት በጎን ነገርም ስሩ ምን ከፈለጋችሁ ለዓለኩም تفلحون ልትድኑ ይከጀልላችኋልና አለ ሌላ ነጥብ ታላቁ ሰው الصديق الأكبر أبو بكر رسول صلى الله عليه وسلم ሲሞቱ አንዳንድ ሱሐባዎች ግራ ተጋቡ ዑመርን ይመስል ዑመርማ ምን አለ ሙሐመድ ሞቷል የሚል ሰው ካለ አንገቱን በሰይፍ ነው መቀላው እስኪል ድረስ ማለት ነው አቡበክር መጣና ምን አለ ያ ታላቅ ሰው በዛ በቁርጥ ሰዓት ምርጥ የሆነችን ታላቅ ንግግር ተናገረ ያንን ፊትና ማብረድ የቻለ ማለት ነው ምን ሲል ሙሐመድን ሲያመልክ የነበረ ካለ በርግጥ ሙሐመድ ሞቷል አለ አላህን የሚያመልክ ካለ ግን አላሁ ሐዩን ላ ይሞት አላህ ሕያው ነው መቼም የማይሞት አለ ዳኢም ነው ማለት ነው ስለዚህ ከዚህ ምን ይዛለን ረመዳንን የሚያመልክ ካለ የዚህ ዓመት ረመዳን በርግጥ አልቋል አላህን የሚያመልክ ካለስ አላህ የሸዋልም የዙል ሂጃም የሚቀጥለውም ዓመት ረመዳን ጌታ ነው የማይሞተው አንድ አላህ በማምለክ ላይ ምን እናደርግ ማለት ነው እንበራታ ሌላ ነጥብ መስጂድን ማን ያሳምር ምክንያቱም ዛሬ መስጂድ ሲባል በአሉሚኒየም መሰራቱ ጅብሰም መኖሩ ማሳመሩ በጌጥ ማሳመሩ እንጂ በእውነተኛ አላህ በፈለገው ስራ ማሳመር ላይ አብዛኛዎቻችን አልገባንም አላህ ካዘነላቸው ውጭ አላህ ምን አለ መስጂዶች የሚሰራው የሚያሳምረው በአላህና በመጨረሻው ቀን ያመነ ይሄው ኢማን ያስፈልጋል ሰላትን በደንቡ የሰገደ ለወንድ ልጅ ደግሞ በጀማዓ አላህ ቤት ውስጥ ነው የሚሰገደው ግዴታ ምጽዋትንም የሰጠ ዘካን የሰጠ ማለት ነው ከአላህም ሌላ
ማንንም ያልፈራ ሰው ብቻ ነው። እነዚያም ከተመሩት ጭምር መሆናቸው ተረጋገጠ አለ። ሌላው በጧትም በማታም አላህን እንድናመልከው ራሱ እንዲህ ሲል ይነግረናል። የት? እሱ ቤት መስጂድ ላይ እንጂ ረመዳን ላይ ብቻ አይደለም መስጂድ እንድንገባ የታዘዝ ነው። አላህ ምን አለ? እንድትከበረና ስሙ በውስጧ እንዲወሳ ባዘዘው ቤቶች ውስጥ አውድሱት። የት ናት እሷም? መስጂድ የአላህ ቤቶች ናቸው። በውስጧም በጧትና በማታ ለእርሱ ያጠራሉ አለ። እነማን ናቸው የሚያጠሩት? ይሄ ውድ ባሪያዎቹ የአላህ መልካም ባሪያዎች አላህን በረመዳን ብቻ ሳይሆን በጧትም በማታም አላህ ራሱ ምን ሲል ያዘዘው? በውስጧ ስሙ እንዲወሳ ባዘዘው ቤቶች ውስጥ በመስጂድ ውስጥ ማለት ነው ዲንን ይማማራሉ፣ ኢልም ይማማራሉ፣ ቁርአን ይቀራሉ፣ ሐዲስ ያስተላልፋሉ። ኸይር ሁሉ የት ይደረጋል ማለት ነው? ታላቁ ኸይር ደግሞ ከሸሃደተይን ቀጥሎ ምንድነው? አሰላት። ሌላ ነጥብ ፈጅር ሰላትን በጀማዓ በወቅቱ አለመስገድ ያለው አደጋ ምንድነው? መቼም ይሄን ሸሪዓ የሚያውቁት ሸሪዓውን የተሸከሙት ዑለማዎች ናቸው። ሼኽ ፈውዛን ሐፊዘሁላሁ ተዓላ ሳውዲ ውስጥ የሚኖሩ እንግዲህ ታላቅ ዑለማ ናቸው። ተጠየቁ። አንድ አባት ምን አለ? ልጄን አንድ ሰው ጠየቀኝ እንድድርለት፣ ግን ያ ሰው ፈጅር ሰላትን ግን ቤቱ ጀማዓ ሳይመጣ መስጂድ ላይ ፀሐይ ከወጣ በኋላና ፈጅር ሰላትን እንደሚሰግዳት አወቅኩኝ፣ ምን ላድርግ ሲል ጠየቃቸው። ሼኽ ፈውዛንም ምን አሉት? እንዳትድረው አሉት። ተውበት አድርጎ፣ ይኸው ተውበት ይፈልጋል ነገሩ ራሱ። ተውበት አድርጎ ከሙስሊሞች ጋር በጀማዓ መጥቶ እስካልሰገዳት ድረስ ልጅህን እንዳትድረው። ተውበት አድርጎ ጀማዓ መጥቶ ግን መስገድ ከጀመረ አላህ የባሪያዎቹን ተውበት ተቀባይ ነው። ያኔ ብትድረው ችግር የለውም ማለት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስንትና ስንት ወጣት ናቸው ቤት ውስጥ ምን የሚያደርጉ ማለት ነው? ቤት ውስጥ ምን የሚያደርጉ እንቅልፋቸውን ተኝተው ጠዋት ከነጋ በኋላ ፀሐይ ከወጣ በኋላ እየተደናበሩ የሚሰግዱ ማለት ነው። ይሄ ከባድ ወንጀል ነው። ረሱል ሰለላሁ ዐለይሂ ወሰለም ስለ ፈጅር ሰላት የተናገሩትን አንድ ነገር ብቻ ልንገራችሁ የአላህ ባሪያዎች ሆይ። ያው ዛሬ ሰው ዱንያ በጣም ተጠምዷል፣ ይፈልጋታል። እሷ ግን ለፈለጋት አትመጣም፣ ጭራሽ ታሳደዋለች እንጂ ማለት ነው። ስንቶች አሉ ይለፋሉ፣ አያገኙትም። አላህ ካብቃቃ ውጭ ሚብቃቃ ስለሌለ ማለት ነው። ውዱ ሰው ሰለዋቱላሂ ዐለይሂ ወሰላሙ ምን አሉ? የፈጅር ሱናዋ ማለት ነው ከፈጅር በፊት የምትሰገድ ረካዓተይን አለች ሱና ማለት ነው። ኸይሩ ሚነ ዱንያ ወማ ፊሃ አሉ። ዱንያና ውስጧ ከያዘችው በላጭ ናት አሉ። ስለ ፈርዱ አላወሩም፣ ስለ ሱናው ነው ያወሩት። ስለዚህ ወንድሞቼ ሆይ እባካችሁ አላህን እንፍራ። ሌላ ነጥብ ማንሳት መፈልገው ጫት የምትቀሙ ወንድምና እህቶቼ ሆይ አላህን ፍሩ። ይሄን ያህል ሲላገጥባችሁ እንዴት ነው ማታውቁት? ሙድ መያዝ የምትሉት ነገር አለ አይደል? ከተማው ላይ ተሾፈብን እኮ ገሌ ላይ ሙድ ያዘበት ትላላችሁ። በአንድ መንገድ ሳልፍ ምን አየው? በርጮሎጂስቶች ጫት ቤት ቁጥር 2 ይላል። በርጮሎጂስት ማለት ላብራራላችሁ መጀመሪያ በርጮሎጂስትን ከማምጣቴ በፊት። ለምሳሌ ባዮሎጂ ትምህርት በጣም ጎበዝ የሆነ ሰው ምን ይባላል? ተመርቆ ምናምን ሲጨርስ ባዮሎጂስት ይባላል። የአይምሮ ሕክምና ደግሞ ምን ይባላሉ ሐኪሞቹ? ሳይኮሎጂስት ይባላሉ። ጫት ሻጮቹ ይሄን ያህል ሽንታቸውን እስኪሸኑባችሁ ድረስ ምን ሆናችሁ ነው? ወላሂ እንደ ጫት እኮ ሙስሊምንም ኢትዮጵያንም ያወደመ የለም። በርጮሎጂስት ቁጥር 2 ጫት ቤት የሐረር የተለያዩ ጫቶች አሉን ሲሏችሁ እየተነዳችሁ ትሄዳላችሁ። አላህን አትፈሩ? ይሄን ያህል የሰው ማሾፊያ የሰው ማላገጫ ልትሆኑ እንዴ ተፈጠራችሁት? አረ ወንድሞቼ ንቁ፣ ግዴላችሁም ንቁ። አራድነት ማለት ነገ ሂሳብ አለብኝ ብሎ ዛሬ ሂሳቡን ሰርቶ ወንጀሉን ማስማር መልካሞችን ማብዛት ነው። ይህ ሁሉም ሆኖ ማለት ነው ታላቁ ሰው ምን አሉ? የሞት አፋፍ ላይ ሆነው ቅድም ተናግሬዋለሁ፣ ለሞት ስካር አለው አሉ። ወንድሜ ሆይ ትችለዋለህ? ዛሬ እኮ ሰዎች መጠጥ ጠጥተው እንኳን እግራቸውን መቆጣጠር ምላሳቸውን መቆጣጠር ያቀታቸዋል። ሰክራተል መውት ሲመጣስ ምን ይሰማሃል? ግድ የላችሁም ወንድሞቼ አላህን እንፍራ። ስለዚህ በረመዳን እንደዛ እንዳልተደሰትን ከመጥፎ ጓደኞች እንዳልተለያየን ለምንድን ነው አሁን መለያየት የሚያቅተን? መጥፎ ጓደኛን ራቁት። እውነተኛ ጓደኛ ማለት የትኛው መሰላችሁ? የሚቀጥለውም ዓለም ድረስ ጓደኛ የምንሆነው ሰው ነው። አላህ ምን አለ? እኛ ማቾች ያን ቀን አለ መቼ? የፍርዱ ቀን ከፊሉ ለከፊሉ ጠላት ይሆናል አለ። ዛሬ ይኸው በውሸት ጓደኛ ይሆንካቸው
አላህን በመፍራት ላይ ጓደኛ ያልሆኑ በውሸት ጓደኛ ይሆንሻቸው አላህን በመፍራት ላይ ጓደኛ ያልሆኑሽ ያን ቀን ጠላቶች ይሆናሉ ያን ቀን ጠላቶች ይሆናሉ እነማን ሲቀሩ ኢላ المتقين አላህ አላህን በመፍራት ላይ እዚህ ምድር ላይ ጓደኛ ማቾች የነበሩት ብቻ ሲቀሩ አለ ስለዚህ ያላህ ባሪያዎች ሆይ አላህ ቢመለክ እንኳን እኮ መላእክቶች ምን ይላሉ መሰላችሁ ረበና ጌታችን ሆይ ማአበድናከ ሐቅ ኢባደቲክ አንተን እኮ የሚገባህን ያህል አላመለክንህም ይሉታል ምን አይነት ናቸው ግን እነዚህ መላእክቶች ማለት አላህ ራሱ ምን አለ ስለነሱ እና በመድር ያለው ሁሉ የርሱ ነው እርሱ ዘንድ ያሉትም መላእክቶቹ ማለት ነው እርሱን ከመገዛት አይኮሩም አይሰለቹም ማለት ሳይሰለቹ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ምን ብለዋል ስለነሱ ሰማይ ሲጢጢጢጥ አለቻሉ ሲጢጢጢጥ ልትልም ይገባታል አሉ ሰማይ ላይ እኮ አንዲት ስንዝር የለችም አሉ መላእክታ ሩኩዕ ያደረገባት ሱጁድ ያደረገባት ቢሆን እንጂ አሉ ተመልከቱ ሰማይ ስንት ነው 7 ነው ሰባቱም ሰማይ ላይ ይሄው መላእክቶች ይሰግዳሉ ይጎናበሳሉ ጌታችንን ያጠሩታል ይሄው አይሰለቹም ማለት አይደክማቸውም ማለት ይህ ሁሉ ከመሆኑ ጋር ቀናበሉ ሲላቸው ጌታችን ሆይ ሚገባህን ያህል እኮ አላመለክንህም ይሉታል እኛስ ያላህ ባሪያ ከቀኑ 8ኛው ብዙ ነው በወሬ የምናባክነው ብዙ ነው መስጂድ ገባ ብለን የምንወጣባት በጣም ትንሽ ሰዓት ናት ካፍቴሪያ ላይ የምናሳልፈው ረጅም ሰዓት ጫት ላይ የሚያርፈው ረጅም ሰዓት ኳስ ላይ የሚያልፈው ረጅም ሰዓት ወንድሜ ሆይ እህቴ ሆይ ያኔ ቁርጥ ቀን እንችለዋለን ያን አስጨናቂ ቀን እንችለዋለን ቀብር ውስጥ ብቻችንን ሆነን ተዘግቶብን እውነት እንችለዋለን አረማንንኛ አረምን ነው ልባችን ከድንጋይ በላይ ደረቀ ድንጋይ ሲከፈትም ውሃም ያወጣል ይሄን ያህል በቃ ደረቆቹን ምን አለ አላህን ብንፈራው የሃይማኖት አስተማሪዎች ሆይ አላህን ፍሩ ህዝቡ ረመዳን በገባበት ተረት እየነገራችሁ ረመዳንን ባግባቡ እንጠቀምበት ሰዎችን አቂዳ በማስተማር ላይ በአቂዳ ሰው ይለወጣል ረሱል ሰለላሁ ዐለይሂ ወሰለም አቂዳ አስተምረው ነው እነዛን የገዛ ሴት ልጆቻቸውን የሚቀብሩ የነበሩ ሰዎችን ሴት ልጅ እንዲወዱ ያደረጓቸው ፍቅር ማያውቁ የነበሩትን የፍቅር ሰዎች እንዲሆኑ ያደረጓቸው ረበል ዓለሚን ዘንድ ምድር ላይ ተቀምጠው ጀነት ላይ ቦታ እንዲያዝ ያደረጉላቸው በምን የተነሳ ነው በአቂዳ ነው እምነትን እናስቀድም ቅድሚያ ለተውሂድ ላለው وصلى اللهم على نبينا محمد وعلى آله وصحبه أجمعين سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك